ነው የምትሰድቡት። ስለዚህ ከዚህ በኋላ የምትከፍለው ዋጋ ከክርስቶስ ጋር ነው። ምክንያቱም በክርስቶስ በእኔ ስታምኑ ሁሉም ይጠሏቸዋል ተብሎ ተጽፏል። ነገር ግን አሸንፌዋለሁ ዓለምን ብሏል። ስለዚህ የተሸነፈ ዓለም ነው፣ የተሸነፈ ስጋ ነው፣ የተሸነፈ ሰይጣን ነው። አንተን የፀጉርን ጫፍ እንኳን ሊነካ የሚችል ከዚህ በኋላ ምንም ኃይል የለም። ስጋ፣ መንፈስህ፣ ሁለንተና በኢየሱስ ሆኗል። ይሄ ታሪካዊ ያደርገዋል። እኔ እዚህ ተገኝቼ ያንተን ኢየሱስን እንደ ግል አዳኝ መቀበልን ማየቴ በጣም ደስ ብሎኛል። ይሁንዬ እንጸልይልሃለን። የሚሰድቡ ብቻ ሰዎች አይደለም ያሉ። ከዚህ በኋላ ቢያንስ ከ40 ሚሊዮን የሚበልጡ ክርስቲያኖች ኢትዮጵያ ውስጥ ብቻ አሉ፣ በጌታ የሆኑ አሉ። እነሱ ይጸልዩልሃል። ሁሌም ከጎንነ ከኢየሱስን አምኖ ደግሞ የወደቀ ወደኋላ ያለ የለም፣ እየጨመረ ወደፊት እየሄደ የሚቀጥል ነው። ይሁንዬ ደስ ብሎኛል። ተባረክልኝ ማሚዬ፣ እወድሻለሁ። በጣም አመሰግናለሁ። በጣም ቴንኪዩ። ኢየሱስ ይባርክ። በጣም እድለኛ ነህ። በእንደዚህ እንድትገኝ የጌታ ፍቃድ ነው። አየህ፣ አንተ በተገኘህበት ይሁንዬ ጌታንም እንዲቀበል አሁን ማን ያስባል? አንተ ትንሽዬ ልጅ፣ እግዚአብሔር ግን እንደዚህ ነው የሚሰራው። ክብር ለኢየሱስ ይሁን። ይሁንዬ በጣም የሚገርማችሁ እዚሁ ስላላችሁ ህዝቦች በአጠቃላይ የምነግራችሁ ዮኒ ሱፍ ለብሶ ነው የመጣው። በነገራችን ላይ አያችሁ፣ ክርስቶስን ለመቀበል ዘንጦ ነው የመጣው እና በጣም ነው የተደሰትኩት። በሁሉም ነገር ነው ዛሬ የተደሰትኩት። እኔ ዛሬ የምተኛው እንቅልፍ ራሱ ይታየኛል በእውነት ምን ያህል ደስታ እንደተሰማኝ እና በጣም ደስተኛ ነኝ። ዮኒዬ እንኳን ጌታ ኢየሱስ ወደ እግዚአብሔር መንግስት እንኳን አስገባክ፣ እንኳን እግዚአብሔር ልጅ ኢየሱስ እንኳን አገኘ። ትልቅ ሪስፔክት፣ ትልቅ ክብር አለኝ። በጣም ነው የምወድህ ታውቃለህ። በጣም ደስተኛ ነኝ ዛሬ ይሄ በተፈጠረው ነገር። እንደገና ደግሞ ዮኒ ቬጋስ ነው ያልከኝ። ዮኒ ቬጋስንም ፕሊስ ፈልገዋለሁኝ። እግዚአብሔር አምላክ አሁን ደግሞ በመጨረሻው ጊዜ እንደዚህ እንዳገለግል ፍቃዱ ከሆነልኝ፣ ይሄን ፍቃድ ጌታ ከሰጠኝ እሱንም እንዳገኘው ፈልጋለሁኝ። ዮኒ ቬጋስ እዚህ ካለክ አንተም ብትገባ ብጸልይልህ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ዛሬ ብትቀበል የመዳን ቀን ዛሬ ነው ይላል መጽሐፍ ቅዱስ ሲናገር። የመዳን ቀን አሁን ነው ነው የሚለው እና ዛሬ ስለሆነ ለነገኛ ዋስትና የለንም። ዋስትናችን ለነገ ኢየሱስ ብቻ ነው። ስለዚህ እኛን የምናውቃት የዛሬዋን ቀን ብቻ ነው፣ ዛሬ የምንኖረውን ነው። ስለዚህ ምናልባት እዚህ ውስጥም ጌታን ያልተቀበላችሁ ሰዎች ካላችሁ እስኪ እንደው ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ መቀበል ፈልጋለሁ፣ ዛሬ ጌታን መቀበል ፈልጋለሁ የምትሉ ሰዎች ካላችሁ እባካችሁን እስቲ እንደው 7 ቁጥርን ጻፉልኝ እስቲ ሊያችሁ። ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ መቀበል ፈልጋለሁ የምትሉ ሰዎች ካላችሁ ዛሬ ዮኒን የነካውን ኢየሱስን እኔን እንዲነካ ይፈልጋለሁ። አንቺን የነካውን ኢየሱስን እኔን እንዲነካ ይፈልጋለሁ። ህዝቡን ጥሪ አድርጌ እያለኝ ነው ከስር እና እባካችሁ ኢየሱስ ክርስቶስን ቢንየን የነካውን ኢየሱስ ዋው 7 ቁጥር መዓት ሰው ነው ያለው። እንዴት ተደርጎ እንደምንጸልይ አላቅም፣ እንዴት አድርገን እንደምን አስገባቸውና ጌታ እንደሚቀበሉ ግን መንገድ ካለ ቢንዬ አላቅም ዮኒዬ እና ጌታ መዓት ሰው ነው ያለው፣ መዓት ሰው። እኔ ቆጥራችሁ ራሱ ብትነግሩኝ ደስ ይለኛል። እና ዛሬ ይሄንን ኢየሱስን እንደ ግል አዳኝ አድርጋችሁ ከተቀበላችሁ ነገ ዋስትናችሁ ክርስቶስ ነው። የእኛ ዋስትና ምንም ከዚህ ደቂቃ እንኳን ሰዓት በኋላ ያለችዋን ሰዓት አናቅም። የምናውቀው ኢየሱስን ብቻ ነው። ስለዚህ ዋው፣ ስለዚህ ዛሬ ይሄንን ክብር ይሄንን ኢየሱስ ያደረገውን ጋር መቀላቀል ፈልጋለሁ። ክርስቶስን ኢየሱስን እንደ ግል አዳኝ እንደ ግል መድኃኒት አድርጌ መቀበል ፈልጋለሁ። ከዚህ ከኢየሱስ ጋር መስማማት ፈልጋለሁ የምትሉ ሰዎች ካላችሁ ዛሬ ይሄ መዳን ቀን ስለሆነ አሁን ስለሆነ ብዙ ሰዎች 7 ቁጥርን እየጻፋችሁ ነው። ይሄንን ጌታ ዛሬ እንድትቀበሉ እንድታስገቡልኝ እፈልጋለሁ። አላቅም እንግዲህ ተናገር። እውነቱ አለ ኤርሚ እንግዲህ ይበዛሉ። ከዛ ሆኖ እንዲቀበሉ ማድረግ ነው። ከዛ ሆኖ እንዲጸለይ ማድረግ ነው እንጂ ብዙዎቹ እንትን ይላሉ። ብዙ ገብቶታል። እውነት ለመናገር ብዙ ሰው ገብቶታል። እኔም አንድ ማመስገን የምፈልገው ይቅርታ ወዳጅ አለኝ ዞይ ምናልባት ወንድሜ ከሰማ ይሄን መሴጅ እጅግ አርጌ ሰዎች ባልነበሩ ሰዓት ማንም ባልነበረ ሰዓት ከጎኔ የሆንክ አንዳንድ የቢዝነስ አይዲያዎችን ከማንም ጋር ሳትሆን ለእኔ አድርገህ አምጥተህ በቢዝነስ ጎዳና እንድመራ አድርገህ
ትልቅ ደረጃ እንድደረስ አድርገኸኛል። ስለዚህ ዞዬ እግዚአብሔር አምላክ በረከቱን በቤት ያደርገው፣ በቤት ያደርገው። ምን አይነት ቢዝነስ እንደጀመርኩ እሱ ብቻ ነው የሚያውቀው። ወደ 5-6 ወር አልፎኛል እና ዞዬ ቃላት የለኝም ወንድሜ። በጣም አድርጌ አመሰግናለሁ። ስለ አንተ እግዚአብሔርን አመሰግናለሁ። እንደንተ አይነት ወዳጆች ስለሰጠኝ አምላኬን አመሰግናለሁ። ሙሌ ወንድሜ ሁልጊዜም ተሙዬ፣ እነ ተሙ እነ ደሩ ዛሃረሩ በጣም ወዳቸው ወዳጆቼ ወንድሞቼ ናቸው። እነ ኤርሚ ሁልጊዜም የፈለገ ነገር ብለው መልስ የማይሰጠኝ ስንት ጊዜ እንደተናገርኩት ፈጣሪ ነው የሚያውቀው። ሳሳዳቸው የነበሩ ወዳጆቼ ወደ ክርስቶስ ሲመጣ ሮጠው ቤቴ የመጡት ምን እንዳልኳቸው የማይሰሙ ብዙ ነገር ያልኳቸው ሮጠው ወደ እኔ። ለምን? በክርስቶስ ሲሆን ምን እንደሚሆን ቀድመው ስለሚያውቁ እሱን ሁላ ረስተው ከጎኔ እንደነበሩ እነ ቅዱሴ ምን ያህል ቤቴን እየባረኩት እንደሆነ ብታየው ትደነቃላችሁ። እጅግ የሚደንቅ ነገር ፔጄ ላይ እየተሰራ ነው። ክርስቶስ እየሰራው ነው። ክርስቶስ ቤተክርስቲያን እያደረገው ነው። ይህም ፔጅ ቤተክርስቲያን የክርስቶስ ወንጌል የሚሰበክበት ፔጅ ሆኗል። እነ ሚኒስትር በረከት ብታመጧቸው፣ እነ አማንዬ ብታመጧቸው፣ እነ ቃል የሚባሉ ወንድሞቼ፣ እነ ማህደር ማህዬ ዘማሪ ናት። ደምንባ ነው የምታለቅሽው የእሷን እንትን ስትሰሚ። በክርስቶስ እመላለሳለሁ ግን እግሬ እንጂ እንትን ቡካዬ የኔ ውድ ለቡካ እኔ ቃላት የለኝም። በምንም ውስጥ ሆኜ የምትወደኝ ቡካ ኤርሚሻ የምትባል የታለች። እኔ ቃላት የለኝም። ብዙ እነ ቲቲ እነ መኩዬ ብዙ የምወዳቸው ሰዎች በጣም ብዙ አሉና ብዙ ፈተና አልፈዋል። በተለይ በጌታ ሲሆኑ የሚደርስባቸው ነገሮችን ብታይ ትገረሚያለሽ። በጣም የተገፉ ወዳጆች አሉ። በክርስቶስ ሲሆኑ በሌላ ሆነው እኮ ዱርዬ ሆነው ምን ሆነው ምንም አልተባሉ። በጌታ ሲሆኑ የሚገፉ በጣም ብዙ ወዳጆች አሉ። ስለዚህ እኔ ለሞጣ ጸልያለሁ። ሞጣ ወንድሜ እግዚአብሔር አምላክ ያገኝ ማብረታ ለሁላችሁ በሶሻል ሚዲያ ላይ ላላችሁት ወንድምናቶቼ ጸሎት አደርጋለሁ። ክብር በሉልኝ። ኤርሚሻ እንኳን ሰላም መጣ። ይችን ነገርማ ሳላት አልሄድም ብለህ ነው መሰለኝ። ሰላም ይብዛል። ወንጌላዊ ተክሉ ወንዴ ተክልዬ ወንድሜ፣ እሱ ሳሚ ወንድሜም ጭምር በስልክ ርቀት ነው ያለን። ምረት የበዛለት ሳሚ የስልክ እነ ሱዛን ዮኒ ቶሮንቶ፣ ወረ ቃላቶች የሉኝም። ዞያውን ስገባየው አመልጧል ያልኩህ አልነግርህም። አመልጦሃል አልነግርህም። ግን ተባረክልኝ። በብዙ ተባረክ። ለማያውቁት ሰዎች እንደ ዞ የምትወዱት ሰው የለም። አቤላ ላምባሊና የኔ ወንድም ዞዬ ለሚያውቀው ሰው እግዚአብሔር በሚያውቀው በጣም ልትወዱት የምትችሉ ሚስጥረኛ ልታረጉት የምትችሉ ወንድም ዞይ ሚስጥረኛ በቅርብ ያወቅኩት የሚደንቅ ሰው እኔ ዞዬን ወንድም ስላደረገኝ እግዚአብሔርን አመሰግናለሁ እና እጅግ አመሰግናለሁ። ቅዱሴ የት ነህ? ስለዚህ ብዙዎቻችሁ ተባረኩልኝ። ማሂሻ የምላት ይችን ነው። ተዋወቁልኝ፣ ሁላችሁም ተዋወቁልኝ። ትተዋወቃላችሁ ብዬ አስባለሁ። ብዙዎቻችሁ ፓስተር ካሳሁን በጣም ወዳጄ ነው፣ ለእኔ በጣም ወንድሜ ነው። በጣም ወዶ ሮጦ ነው የመጣው ስለው ገና ውይ ሆንዬ ለአንተ ወንድሜ ጌታን አግኝተህ ብሎ ሮጦ የመጣ ኧረ እኔ ቃላት የለኝም ስጠራቸው ሁል ራሱ እንትን ምል አይደለሁም እና ተባረኩ ነው። ሰላማችሁ ብዙ ትበል። ሱዝዬ የት ነች? ሰብልሽ ያመጣች ልትገለኝ ነው። ሰብለማ ገደለችን ሰብል ሱዝዬ ላኪ ሰብልዬ ገደለች። ወይኔ ወዳጅ ልትገለኝ ነው ሰብልዬ። እኔ ውድ በጣም የምወዳት ጓደኛዬም ናት። አስገቡልኝ ሱዛን
እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ፕሮፊት ብርቱካን ጌታ ኢየሱስ ዘመንሽን ይባርክ። እዚህ ጋ ያላችሁ እናንተ እግዚአብሔር ልጆች ጌታ ኢየሱስ ዘመናችሁን ይባርክ። ይሁን ላቭ ዩ ሶ ማች ዩ ኖ ዳት አም ሪሊ ሃፒ አም ሪሊ ሃፒ። ወይኔ ኢየሱስ እየላለቅስ ነው ግን ታውቃላችሁ። ወይኔ ኢየሱስ እኔ የሆኔን ኢምፐርሰን ነው የማውቀው። እኔ ጋር መጥቶ አይቶኛል ቬጋስ ድረስ። ቅን ልብ ያለው ቅንነት ያለው የዋህ ጌታን ደግ ነው። የዋህ ቅን ልብ ያለው ልቡ ቅን የእውነት ነው የምላችሁ። ዝም ብሎ በቃ እንደ እንትን የሚጫወት ቅንነት ያለው ሰው ነው እና ኢምፐርሰን ስታዩት ደግሞ ሌላ ሰው ነው እና ዮኒዬ አይ ዶንት ኬር እኔ ፒፕል ዋትኤቨር ዴይ ሴድ። እኔ ግን እንደዚህ ላለው አንተ ጳውሎስ ነህ ለእኔ፣ አንተ ጳውሎስ ነህ። the first time ዮኒዬን ሳቀው ገደለሽ ብለውኝ ነው የተባለው። ሚዲያ ላይ ስመጣ ገደለሽ ጨረሰች ሲል እሱም ያባቱን እኔም ያባቴን ስራ እንሰራለን ነበር የተባልን እና ፋይናል ኢየሱስ ጌታ ነው። አሁን በጋራ አባታችንን ስራ እንሰራለን። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ቸር የለም። እዚህ ውስጥ ያላችሁ እናንተ ታላላቅ የእግዚአብሔር ልጆች ኤርሚዬ፣ ቃሉ፣ ቦኪ ሁላችሁ ስማችሁን መነጽሬን አደረኩ። ከታችም ሆናችሁ የምታዳምጡ ሁላችሁ በየትኛውም የእምነት እንትን ውስጥ ላላችሁ ሰዎች፣ ለመላው ኢትዮጵያዊ በሙሉ ለሀበሻ ኤርትራውያን ኢትዮጵያውያን ለሆናችሁ ደግሞ በኢየሱስ ክርስቶስ አምናችሁ ደግሞ የእግዚአብሔር ልጆች ለሆናችሁ ኮንግራጁሌሽን። ዛሬ የደስታ ቀን ነው። እግዚአብሔር ትልቅ ነገርን አድርጓል። ዮኒ የጌታ ነው። የሃይማኖት ድርጅት አይደለም፣ ጴንጤነት አይደለም። ዛሬ እሱ ያገኘው በጴንጤነት የሚድን ማንም የለም። ኪሳራ ነው ጴንጤ መሆን ወይም የሃይማኖት ድርጅት መሆን። በክርስቶስ መሆን ግን በኢየሱስ መሆን ግን በኢየሱስ ስትሆኑ ዛሬ መጣላት ምንድን ነው? ችግር አለው? እንደ አንድ አባ ልጆች ይጣላሉ። እኔ ምንድን ነው? እንጣላለን፣ እንታረቃለን፣ እንኖራለን። የምህረት አምላክ ነው የምናመልከው እና ከስጋ ያለፈ ነገር ነው የምናወራው። የዘላለም ህይወት ጉዳይ ነው የሚወራው። የዘላለም ህይወት ጉዳይ ነው የሚወራው እና እኔ እንደዚህ ያኮራኝ በእውነት ነው የምላችሁ። ዛሬ አም ፕራውድ ኦፍ ዩ። ሰሞኑን ቁጭ እያልኩ እያየሁህ ነው እና ዩአር አሜዚንግ። ልብህ የጌታ ነው። ድሮም አንተ የጌታ ነህ። በቃ አንተ የጌታ ነህ እና የትም መሄድ ካለብህ እንኳን ቀይር አሁን ሌላ ሆነ ቢባል ጌታ በአንተ ሊሰራ ያለው ነገር ቢኖረው ነው እንጂ ዝም ብለህ እንደማትቀይርም አውቃለሁ። ለመሰለህ ከነካ የማይለቅ ጌታ ኢየሱስ ይባላል። ከነካ ነካ ነው፣ አለቀ። ጣቢያ አንዲት ከተገጠመለት የትም ብትሄድ እያዞረ ያመጣሃል። ስሙ ይባረክ እና አም ሪሊ ሃፒ ኮንግራቹሌሽን። ደስ ብሎኛል። ነቢይት ብርቱካን ስላየሁሽ ደስ ብሎኛል። እናንተ ታላላቅ የእግዚአብሔር ሰዎች እህት ወንድሞቼ አንድ ላይ ሆነን በቃ እዚህ ጋር ስለመጣ ደስ ብሎኛል እና ዮኒ አይ ላቭ ዩ ሶ ማች። ኑሪልኝ ሰብልዬ፣ እጅግ አድርጌ ነው የማመሰግነው። እጅግ አድርጌ ማሂሻ ዮኒ፣ ክብር ሁሉ ለኢየሱስ ሲሆን መሬት ላይ ተደፍቼ ነው አብሬ ጌታን እያመለኩ በቃ ማለት የሆነ መንፈስ ገባብኝ፣ በረታው። ይሄን ቀን ስንጠብቀው ነበር። ክብር ለኢየሱስ ይሁን። እንኳን ደስ አለ ዮኒዬ፣ እንኳን ክብሩን በቃ እግዚአብሔር እንኳን አገኘ እና ሱፍ ለብሶ እየነገርኳት ነበር ማለት እኔ የሚታየኝ ወንጌል የሚናገረው ዮኒ ኢየሱስ ጌታ ነው። ሞገስ ራሱ ጨመረ። ክብር ለኢየሱስ ይሁን። እንኳን እግዚአብሔር ረዳህ፣ እንኳን የኢየሱስ ሆንክ፣ እንኳን አባትህ በቃ ለይቶ እንኳን አወጣ። እውነት በመጨረሻው ዘመን ወንጌል የሚሰበከው ባልተጠበቁ ሰዎች እንደሆነ ጌታ እንኳን ረዳህ። በቃ እንኳን ተወለድ። ሃፒ በርዝዴ ነው የምልህ። በቃ እንኳን ተወለድክ። በቃ አላቅም እኔ እንጃ ይሁን እኔ ንግግር አልችልም። ጌታ ልቤን ያውቃል። በቃ እንኳን እግዚአብሔር ከዚህ በላይ ነገር ምንም ስኬት የለም። ጌታ አሁን ቢመጣ
በቃ እውነት ነው የምልህ። በቃ ክርስቶስ ኢየሱስ በአደባባይ ጌታ ስለነካ እንድትቀበለው ዓለምን ሰይጣንን ክደህ ለክርስቶስ ኢየሱስ ስለተሰጠህ አካሌ ስለሆንክ በጣም ደስተኛ ነኝ። ቢካውዝ በክርስቶስ ወንድሜ ሞር በቃ ኮኔክት በቃ እንኳን ዌልካም እንኳን ወደ ቅዱሳን ወደ ተመረጡት በቃ በስምኑ ለሚያምኑት የልጅነት ስልጣን ወደ ተሰጣቸው ኃያላን እንኳን መጣ ዌልካም እላለሁ። በሰማይ ትልቅ ደስታ ነው። አባታችን ስቋል። ለዛ ነው የምንስቀው። መንፈስ ቅዱስ በልባችን ስላለ ለዛ ነው። እኔ አላቅም ይሆንዬና ክብር ለኢየሱስ ይሁን። ንገሩን ሊመርዶ ለዚያ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላያስገባኝ ላልገባ በእጁ እግዚአብሔር አስቦኝ አዳነኝ በልጁ አዎ በልጁ አመለጥኩት መሐላውን ቃል ኪዳኑን አፈረስኩት አዲስ ኪዳን በቀራንዮ ጎልጎታ በዚያ ተራራ አመለጥኩት መሐላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረግኩኝ ከኢየሱስ ጋር በጎልጎታ ቀራንዮ በዚያ ተራራ ንገሩን ሊመርዶ ለዚያ ለከሳሼ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላያስገባኝ ላልገባ በእጁ እግዚአብሔር አስቦኝ አዳነኝ በልጁ አዎ በልጁ አመለጥኩት መሐላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረግኩኝ ከኢየሱስ ጋር። ሃሌሉያ! ኢየሱስ ጌታ ነው። ለመጮ ቦታው ስላልተመቼ ነው። ብጮ ደስ ባለኝ። ጌታ የልቤን ያውቃል። እንኳን ተወለድ። ጌታ ኢየሱስ ይባርክ። ተባረኩላችሁ። እንደዚህ ብዙ ተናግሬ አላውቅም። በብዙ ሰው ጌታ ይባርካችሁ ሁላችሁ። ኤርሚሻ ዛሬ በቪዲዮ የለም እንዴ? ይህንን የጠዋት ፊት ካሳየው አንተ ራሱ ደንግጠህ ቤቱን ተዘጋዋለህ። የጠዋት ችግር የለም ለሴት ልጅ ነው። የጠዋት ፊት ነው። እግዚአብሔር ይባረክ። ንግግሬን ከመናገሬ በፊት ሰላምታ ከመስጠቴ በፊት የሆነ አንደኛ ጢሞቴዎስ መልክ መጽሐፍ ምዕራፍ 1 ቁጥር 15፣ 16 እና 17 ሶስቱን ቁጥር አንብበውና እዛ ሰላምታ ለወንድሞችም እሰጣለሁ፣ ደስታዬንም እገልጣለሁ። እግዚአብሔር ይባረክ። ኢየሱስ አንደኛ ጢሞቴዎስ ነው ያልከኝ አይደል? አዎ። ምዕራፍ ስንት? ምዕራፍ 1 ቁጥር 15፣ 16፣ 17። እሺ እንግዲህ አንደኛ ጢሞቴዎስ ምዕራፍ 5 ምዕራፍ 1 ከቁጥር 15 ጀምሮ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ የዘላለምን ሕይወትን ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ይላል። አሜን አሜን አሜን። አጭር ምስጋና ካመሰገንኩ በኋላ ሰላምታዬን እቀጥላለሁ። የተፈራው ታላቁ ንጉሥ፣ የዘላለም ንጉሥ፣ ኃጢአተኞችን ሁሉ የሚወድ ለኃጢአተኞች ለበደል ለኃጢአታችን ሊሞት ወደዚህ ዓለም የመጣው ስለ አንተ አውቃለሁ። እህቴ ነቢይት ብርቱካን እንዳመሰገነች እዚህ ያሉ ቅዱሳን ሁሉ እንዳመሰገኑ እናመሰግናለን። የተወደድ ቅዱስ አባት እግዚአብሔር፣ የፍጥረታት ሁሉ ጌታ፣
በልጅ በጌታ በኢየሱስ ክርስቶስ ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ የምትወድና የምትፈቅድ ልጅህን ወደዚህ ዓለም የላከው ለእኔና ለዮኒ እዚህ ለተሰበሰበ ለእኛ አይነት ኃጢአተኞች ለዓለም ሁሉ ልጅህን ቤዛ መድኃኒት አዳኝ አድርገህ ልከኸዋል። የላከው ልጅህን ኢየሱስ ክርስቶስን ዛሬ ዮኒ በልቡ አምኖና በአፉ መስክሮ ወስኖ እንዲከተል ለሕይወት የሚሆን ንስሐን ስለሰጠኸው እጅግ አድርገን እናመሰግናለን። ለእኛም የራራህልን የደረስክልን አንተ ነህ ጌታ ኢየሱስ። ነፍስህን ቤዛ አድርገህ በመስጠት የወደድከን፣ ሞታችንን የሞትክልን፣ ሕይወትህን የሰጠህን፣ እኛ በአንተ ምትክ ሆነን የእግዚአብሔር ጽድቅ ተብለን እንድንጠራ አንተ በእኛ ምትክ ሆነህ ኃጢአት ተብለህ በመስቀል ላይ ተሰቀልክ። ስለዚህ ውለታ የምንከፍል የለም። ክብር ተመስገን ብቻ እንላለን። ወንድማችንን ዮኒን ዛሬ ወደ መንግስት ስለጠራው፣ በእኛ ላይ ስለደመርከው፣ ወደ ብርሃን ስለጠራው፣ ከጨለማ ስላወጣው፣ ከሞት ስላስመለጥከው፣ ወደ ህይወት ስላመጣው፣ ከሰይጣን ባርነት ከኃጢአት ባርነት በኢየሱስ ክርስቶስም ወደ ፍቅር ልጅ መንግስት ወደ አንተ ስላፈለስከው ገናንነትና ምስጋና ለታላቁ ለስም ይሁን። ከኃጢአተኞች ዋና እኔ ነኝ ብሎ እንዳለ ጳውሎስ ጌታ ሆይ እኔም ዮኒም እዚህ የተሰበሰበን ዋነኞች የነበርነን በዚህ ዓለም ውስጥ የነበረን ኃጢአተኞች ሰው ዞር ብሎ እግዚአብሔር በኢየሱስ ክርስቶስም ጌታ ሆይ የሚያማን ነገር ግን በፊታችን ኃጢአትን ስናደርግ የሚያመሰግነን ዞር ብለው ግን ጌታ ሆይ የእኛን መልካምነት ሳይሆን የእኛን መጥፋት የእኛን በህይወት መኖርን ሳይሆን የእኛን በህይወትን መጥፋት የሚመኝልን ክፉ ዓለም ውስጥ ነበርን ያለው። ከዚህ ክፉ ዓለም የዋጀህን ጌታ ለዘላለም ቅዱስ ስም የተባረከ ይሁን። ስለ ወንድሜ ስለ ዮኒ እጅግ አድርጌ አመሰግንሃለሁ። ዛሬ እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስም ዳግም ባንተ በመንፈስህ በቃልህ በኢየሱስ ክርስቶስም መታጠብና መታደስን ስለሰጠኸው ክብር ሁሉ ለአንተ ይሆን። ስለ ልጆቹ፣ ስለ ባለቤቱ፣ ስለ ጓደኞቹ በቅርብ በርቀት ስለሚያውቃቸው ሁሉ እግዚአብሔር በኢየሱስ ክርስቶስም አሁንም ጌታ ሆይ ለሌሎች ሁሉ ምሳሌ ይሆን ዘንድ ልክ ቅዱስ ጳውሎስ እንዳለ ሌሎች በስምህ ለሚያምኑ ምሳሌ ይሆን ዘንድ ለእኔ ምሕረትን አገኘው ብሎ እንዳለ እግዚአብሔር በጌታ በኢየሱስ ክርስቶስም ጌታ ሆይ ስለዚህ ስላደረግከው ነገር ሁሉ እናመሰግናለን። ገናንነት ክብር ለስም ይሁን። በኢየሱስ ክርስቶስ ቅዱስ ስም ጸለይን። አሜን፣ አሜን፣ አሜን። እግዚአብሔር ይባረክ። ሰላም ብያለው ቅዱሳን ወገኖች በሙሉ። እቴ ነቢይት ብርቱካን ከብዙ ጊዜ በኋላ በድምፅ እንደገና ሰማሁሽ። ወንድማችን ቅዱሴ፣ እህቶች እዚህ ያላችሁ ወንድሞች ስማችሁን እንዴት ነው? ሰብልዬ፣ ኦኬ፣ ቡካ፣ ኦኬ፣ ሙሌ፣ የአንዳንዶቻቸውን እሺ፣ ምስጌ፣ ምስጋና፣ ሂው ትባዩ፣ ሌሎች እዚህ ያላችሁ 9200 ሰዎች እግዚአብሔር አምላክ ይባረክ። ጌታ ይመስገን። በጣም ነው ደስ ያለኝ ሆንዬ ለእንዲህ አይነት ውሳኔ እንድትወስን የተባረከው ጌታ መንፈስ ቅዱስ ለሰዎች የህይወትን ንስሐ ሲሰጥ ትክክለኛ አነካክ ሲነካ እንዲህ ያደርጋል። አሁን አንተ ህይወት ላይ የሚታየው ማለት ነው። በአንድ ሳምንት ውስጥ መነጋገሪያ አድርጎህ ቤት በከፈትኩበት ጊዜ ሁሉ ሰዎች አንዳንድ ጊዜ መጥተው ምን ይላሉ? እንዴት ነው ያልተሳደበው? ስንት 5 ቀን ከሆነ አልተሳደበም ምናምን ነገር ብለው ጌታ ገና መነጋገሪያ ያደርገዋል። እና ኦልሞስት አሁን 10 ምናምን ቀን አለፈ አይደል? እኛም እየቆጠርን እኮ ነው። 13 ያዝልኝ። 13 ጌታ ይባረክ፣ እግዚአብሔር ይባረክ። እና ጌታ ሲነካ እንግዲህ የሰውን ህይወት ሲነካ እንደዚህ ነው። ውስጥ ላላችሁ ሰዎች አላስረዝምም። እግዚአብሔር ሲነካ እንደዚህ ነው። እግዚአብሔር ሲነካ እንደዚህ ነው። እና ለዚህ ለአንተ መዳን በጣም ተግተው የጸለዩ ሰዎች አሉ። እግዚአብሔር አምላክ ይባርካቸው። በተለይ እህታችንን ነቢይት ብርቱካንን በጣም ደጋግመን ስጠራት ነበር። እህቴ ጌታ እግዚአብሔር ዘመንሽን ይባርክ። በእውነት ምሳሌ ስለሆንሽው በመደወል በመጠየቅ በመጸለይ እዚሁ አደባባይ ላይ ነግሮናል። እኔ እንደውም እንደዚህ እንደምትደዋውሉ አላውቅም ነበርና እና ጌታ እግዚአብሔር ዘመንሽን ይባርክ። በጣም ስላንቺም እግዚአብሔር እጅግ አድርገን እናመሰግናለን። ክብር ምስጋና ለእግዚአብሔር ይሁን። እኔ ምናልባት እዚህ ውስጥ ያላችሁ ቅድም እህቴ ነቢይት ብርቱካን እየጠራች ነበር። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ፣ እውነተኛ ውሳኔ ለመወሰን የፈለጋችሁ ሰዎች ካላችሁ በያላችሁበት ቦታ ላይ ተንበርካችሁ ጌታን ይሄን የህይወትን ጌታና አዳኝ የሆነውን ኢየሱስ ክርስቶስን ብትቀበሉት የዘላለም ህይወት ይሆንላችኋል። ከጥፋት ወደ ህይወት ትመጣላችሁ እና ይህንን ውሳኔ የወሰናችሁ ሰዎች በኋላ እህታችን ትጸልይላችኋለች። አንዳንዶች የምትቀልዱ ሰዎች አላችሁ። እዚህ ሁሉንም ማስገባት አይቻልም፣ ራሱ አይፈቅድም፣ ፕላትፎርሙም አይፈቅድም።
ወይ ደግሞ በያላችሁበት አካባቢ ላይ ባሉ የእኛ የወንጌላውያን አማኞች ከኢትዮጵያ ውጭ ቢሆንም ከኢትዮጵያም ውስጥ ያላችሁ አጥቢያ አብያተ ክርስቲያናት ሄዳችሁ ጌታን ለመቀበል ትችላላችሁ። ካልሆነም ደግሞ በውስጥ ብታገኙንም ጌታን ለመቀበል ፈቃደኞች የሆናችሁ ሰዎች ካላችሁ ልንጸልይላችሁ እንችላለን እና እግዚአብሔር አምላክ ይባረክ። በጣም ደስ ብሎኛል ሆን በጣም ደስ ብሎኛል። እንኳን ለዚህ ለውሳኔ ቀን እግዚአብሔር አበቃ። ክብር ለጌታ ይሁን እና ተባረኩ ወንድሞች እህቶች። በጣም ነው የምወዳችሁ። ቴንኪዩ። ጸጋ ይብዛላችሁ። ቴንኪዩ። በውስጥ አወራለሁ፣ እደውልልሃለሁ። ቴንኪዩ። መሀት ሰው ነው ያለው ጌታን የሚቀበል እንዲቀበሉ ደስ ይለኛል። ዛሬ ግን ቀጥል። ችግር የለውም። መጸለይ እንችላለን። እሺ፣ ለጌታን ለሚቀበሉ ሰዎች እንደምታውቀው ወንድምነት ታውቃለህ፣ 7 ቁጥር የጻፉ ሁሉ ሰዎች ጌታ ሊቀበሉ አይደሉም። አንዳንዶቹ የሚቃለዱም አሉ። የሚቃለዱ ስላሉ እዚህ ፕላትፎርም ላይ ለመግባት ይፈልጋሉ እና እኔ እነግርሻለሁ፣ ብዙ የፕላትፎርሙን ብዙ ስለማታውቂው ጌታን መፈለግ ከፈለጉ ራሳቸው ይቀበሉታል። ግል አዳኝ አድርገው ቅድም ስትጸልይ አብረው ተቀብለዋል እነሱ ሰዎች። ወይ አንድ ነገር ተናግሬ ስፍራውን ለሌላ ሰው ደግሞ ልልቀቅልህ፣ ሌላ ሰው እንድታስገባ። ይቅርታ ቅዱሴ ሶሪ። ዛሬ ዓለም እየሰማኝ አንድ ነገር ማለት ትፈልጋለሁ። ዮኒ እና ዮኒ የምንተዋወቀው እንግዲህ ሶሻል ሚዲያ ላይ ነው፣ በፌስቡክ ነው እኛ የምንተዋወቀው እና ብዙ ሰዎች የሆነ ነገር መናገር ሲፈልጉ ዮኒ የሆነ ነገር ሲያደርግ በፕሮቴስታንት የሚሆን ሌላው የሚሆን ፍሬንድሽ ሰብሊ ፍሬንድሽን ሴይ ሰምቲንግ ፍሬንድሽን አናግሬው፣ አንዳንዱ ደግሞ የሚያሸማቅቀኝ እየመሰለው የሆነ ነገር ስል ዩ ኳሊፋይ ለነ ዮኒ ማኛ ይሉኝ ነበር እና ደስ ይለኝ ነበር። ያኔም ዓለም ያው ያልኳቸውም ሰዎች ስለሚያዳምጡኝ ነው። እዚህ ጋር በጣም ደስ ከሚለኝ ነገር አንዱ እንግዲህ ኢየሱስ ደግሞ ምርጡ ኢየሱስ የተናቀም ሁሉ ከሆነ ቦታ ነው ሁላችንም ሰብስቦ ያመጣን እና የዮኒ አደባባይ ላይ ስለታየ ነው። እያንዳንዳችን ደግሞ በየጓዳው ጌታ ሲከፍተው ወይ ዮኒማ ገና አልደረሰበትም የምንላቸው ዮኒ በንግግር ነው። ሌሎቻችን ደግሞ በድርጊት የምናደርጋቸውን ጉዳችንን ድብቅ አድርጎ እጥብ አድርጎ ሌላ ሰው አድርጎ ሚዲያ ላይ ሲያቀርበን ወይ የእነንትና ፍሬንድ ይሉን ነበረ። ዛሬ ዓለም ደግሞ እያየ ከፍሬንድነት ወደ ወንድምና እህትነት ላደረሰን ድንቅ ለሆነው በኢትዮጵያዊነት አይደለም፣ በሀበሻነት አይደለም፣ በሰማያዊ ደም ለዋጀንና ላያያዘን ሚክስ ላደረገን ወንድሜ ስልህ ያኔም አላፈርኩብን ፍሬንድ ስባል፣ ዛሬ ደግሞ ወንድሜ የኔ ወንድም፣ በዛ ላይ ደግሞ የአንድ ሰፈር ልጆች ነን። ወንድሜ ዮኒዬ አም ሶ ፕራውድ ኦፍ ዩ አም ሪሊ ሃፒ። የኔን አባት የኔን ጌታ የኔን ንጉስ የአንድ አባት ልጆች ስለሆነን ዛሬ ዓለም ሁሉ ይስማልኝ፣ አገር ሁሉ ይስማልኝ። አም ፕራውድ ኦፍ ዲስ። ጌታ ኢየሱስ ይባረክ። እወድሃለሁ፣ ሁላችሁንም እወዳችኋለሁ። የአንድ አባት ልጆች ነን። ሂዝ ማይ ብራዘር። አሁን ተባረኩልኝ። ከፍሬንድ አልፈን ሆነናል። ተባረኩልኝ። ላቭ ዩ ጋይስ። ተባረኩ። እኔም ቦታ ልልቀቅ። በጣም ብዙ ሰው አለ ቤት መግባት የፈለገ። ብዙዎችን አልችልም፣ እኔም መሄድ ስላለብኝ ነው። ትልቁን ስራች ትልቁን የጌታ ልጅ መሆኔን እንዲያውቁልኝ። ለምን ብዙ ሰው ኦልሞስት 800,000 የሚሆን ወዳጆችም እንደገና የምደብራቸውም ሰዎች ፎሎ ያደርጉኛል እና ያንን ሁላ ስለማልችል ግን መጥቼ ማሳወቅ ስላለብኝ ለዛ ነው ያንን ያደረኩት። እኔ ብቻ ሳልሆን ሌሎቹም እኔን አይተው እንዲድኑ ለማድረግ ነው። በክርስቶስ መሆን ሌላ እያልን በክርስቶስ መሆን ሰላም እንደሚሰጥ፣ በክርስቶስ ስትሆን ሰውን ሳይሆን አምላክህ፣ በክርስቶስ ስትሆን ለሰው የምታዘን እንጂ ሰውን የምታሳዳ አትሆንም እና ያን ነገርን እንዲያዩልኝ ለማድረግ እንጂ ክርስቶስ በውስጤ ካለ ብዙዎች የምትመሰክሩ ናቸው። ግን መኖር ጋር ነው ጥያቄው። ክርስቶስ እሱን ረድቶኛል። ስሙ ይባረክ። እሱን ለማለት ነው። ቅዱስ ወንድሜ ቀጥል። ሊሆን በፊትም ጀምሮ የኔን ጥሩ ነገር ፖስት የሚያደርግ ወዳጄ ነው እና ለቅዱሴ ቃላት የለኝ። በፊትም ሙሌ ያው እኔ ማለት ነኝ ያው በእንትን እሱ አይሳደብም እንጂ
በጨዋታ በምናምን የኔ ኮፒ ነው ሙሌ ወንድሜ። ኤኒዌይስ ወደ ቅዱስ እንሂድ። ከቤኪ ጋር ስናማ ነበረ እና ከቤኪ ጋር እያወራን ኧረ ዮኒ ፍቅር አስያዘኝ አልኩትኝ እና በጣም በቃ አይዶኖ ለምን እንደሆነ በጣም በቃ ይሄ የወንድምነት ፍቅር እየጨመረ መጣ እና አሁን የአንድ ዜጋ ማለት የአንድ መንግስት ዜጎች ሆነናል። ጌታ ይባረክ። እኔ የአንድ ቃል ተናግሬ ብቻ ከዛ ወርዳሉ ሌሎችም እንዲገቡ። ሮሜ ምዕራፍ 8 ቁጥር 33 ላይ እንዲህ ይላል፣ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር የሚኮንንስ ማን ነው ይላል። እዚህ ጋር ምንድን ነው የሚለው? የመረጣቸውን እግዚአብሔር የመረጣቸውን ማን ይከሳቸዋል? ብራዘር፣ ሰማይና ምድር፣ አለቅነት፣ ስልጣናት፣ ዙፋናት፣ ጌትነት፣ ልዩ ፍጥረት፣ መላእክት፣ እያንዳንዱ ምድር ላይ ያለ ህዝብ ሁሉ መጥቶ አንተን ሊኮንን ቢፈልግ ማንም አይችልም። ለምን? መጽሐፍ ቅዱስ ሲናገር ዓለም ከመፈጠሩ በፊቱ ቅዱስና ነውር የሌለን በፍቅር 8 ቢሊዮን ህዝብ እንደ አንድ እንጀራ ሆኖ እንደ ትሪ ላይ እንዲቀርቦ ምድር ራሱ የእግሩ መረገጫ በምትሆንበት በእግዚአብሔር ፊት ግን አንተ ምንድነህ? ቅዱስ ነህ። ሰው ምንም ይበል፣ ቲክቶክ ምንም ይበል፣ ፖለቲካ፣ ርዕዮተ ዓለም፣ ኢኮኖሚ ምንም ይበል ማህበረሰብ፣ መጽሐፍ ሲናገር እንዲህ ይላል፣ እግዚአብሔር የመረጣቸውን ማን ይከሳቸው? ማንም። የሚያጸድቅ እግዚአብሔር ነው አይደለ? የሚኮንንስ ማን ነው? እግዚአብሔር ከጸደቀ ማን ነው የሚኮንን? እንኳን እግዚአብሔር ፌዴራል እኮ የሾመው እኮ አንድ ሹመኛ እኮ ወደ ወረዳና ወደ ዞን ሲሄድ እኮ ተንቀጥቅጠው እኮ ነው የሚታዘዙለት ማለት ነው። ስለዚህ የመረጠ እግዚአብሔር ነው፣ የሚከስ ማንም የለም። ይህን ተናግሬ ልጨርስ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ለቀጣይ ህይወትን? ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ? ብዙ ጊዜ ይህንን ቃል ሰዎች የሚረዱት እኛ ለክርስቶስ ያለንን ፍቅር አድርገው ነው የሚያስቡት። ኖ ክርስቶስ ለእኛ ያለውን ፍቅር ነው ይሄ መጽሐፍ የሚናገረው። ከዛ እንዲህ ይላል፣ ይህም እንዲህ ተብሎ እንደተጻፈ ስለ አንተ ቀኑን ሁሉ እንገደላለን። አሁን መገደል በኮሜንት ነው የምትገደለው። የሆንዬ በአካል መጥተው ላይገሉ ይችላሉ። በኮሜንት አለና ምን እንደሚል ታውቃል? በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። አይታል። ከክርስቶስ ፍቅር ማን ይለየናል ሲል ክርስቶስ እኛን ከያዘበት ፍቅር እንጂ እኛ ክርስቶስን ከያዝንበት ፍቅር አይደለም። ለምን? እኛ የያዝንበት ፍቅር ብዙ ጊዜ ሊላላ ይችላል። እርግጠኛ የምንሆነው በተወደድንበት ፍቅር ነው። የትም ብትገባ የማይለቅ መልኩ አሁን በአንተ ውስጥ በመንፈስ ቅዱስ ህይወት ታትሟል። ማንም ከዚህ በኋላ ሊነቀንቅህና ሊነቅልህ አይችልም። ለዛ እንዲላል በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ህይወት ቢሆን መላእክት ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን አለና በክርስቶስ ኢየሱስ በጌታችን ካለ ፍቅር ሊለየን እንዳይችል ተረድቻለሁ። ፍቅሩ ያለው የት ውስጥ ነው? በክርስቶስ ኢየሱስ ውስጥ ነው፣ በእኛ ውስጥ አይደለም። ስለዚህ እግዚአብሔር ስለመረጠ በጣም ደስ ብሎኛል። ወንጌልን አብረን እንሰራለን፣ አብረን በደንብ እናገለግላለን። ብዙ ምንመነጥረውና ብዙ ምናቃጥለው በሐሰት ላይ በእንቧይ ካብ ላይ የተተከሉትን እያንዳንዱን በወንጌል እሳት ጢሻዎችን ሁሉ እናቃጥላለን። በርታ፣ ጽና። የመጨረሻ እንዲህ ተናግሬ ልጨርስ። ጳውሎስ ለጢሞቴዎስ እንዲህ አለ፣ በጲላጦስ ፊት ምስክርነቱን እንደሰጠ እንደ ኢየሱስ ክርስቶስ ብርቱ ወታደር ሆነ መከራን ተቀበል እንዳለ ወንጌልን በጊዜውም ያለ ጊዜውም ስበክ። ብዙ ነገሮች ሊመጡ ይችላሉ። እግዚአብሔር አለ፣ እኛም ደግሞ በጸሎት አለን። ለወንጌል የጠራ የለየ እግዚአብሔር ይባረክ። በጣም ተኝቼ ነበረ። ከእንቅልፌ ተነስቼ ነው እንደዚህ ፈጥጬ ያየሁት። አምሶ ሀፒ ዮኒዬ፣ እንኳን እግዚአብሔር ረዳ። ጌታ ስሙ ይባረክ። ጨርሻለሁ። እስከዛ ቡቃየ ትችላለች። ደስ ብሎኛል። ሁላችሁንም ስላገኘኋችሁ። ድምፅ አይረብሽም? አይረብሽም። ቲክታክ ላይ ከገባሁ ቆይቻለሁ። ሁላችሁንም ስላየኋችሁ ደስ መመስከር ስላለብኝ ልመስክር። ስራ ጋር ሆኜ ነው። ግን በጣም የገረመኝና የደነቀኝ ነገር የዛሬ 8 ወር አካባቢ ትዝ ይልሃል? 8 ወር 9 ወር አካባቢ ናርዲ የምትባል ከኖርዝ ኮሮላይና ሰደቡኝ ብላ እኔ አንተ ተሙ ጋር ደውላ እባካችሁ እንዴት ነው የምሆነው ብላ እያለቀሰች ልጆች እናታት ልጆቼን እንደዚህ እየሰደቡብኝ ነው፣ እንደዚህ እያሸማቀቁ ነው፣ ልጆቼን ወዳቸዋለሁ እያለች ስትመጣ የዛሬ 8 ወር አካባቢ በጣም በኮንፊደንስ ምንም አትሆኝም፣ ማንም አይነካሽም፣
ዮኒም አለ እኔም አለን ተሙም አለ ብለን ለሶስት ቁጭ ብለን በስልክ አውርተን ነበር። ያን ቀን ያልኩህን ቃል ትዝ ይልሃል ዮኒ? እግዚአብሔር ጊዜ አለው። አንተን እንደ ሳኦል እንደ ጳውሎስ እንደሚያስነሳ አንተ እንዲህ መጥተህ ፊት ለፊት እንደምትመሰክር ተናግረህ ናርዲ ምስክራለች። ከኖርስ ቁራ ተሙ አለበት ህይወት በእውነት ነው የምልህ። እና ለመጀመሪያ ጊዜ በአካል የተገናኘ ነው እኔ እናንተ አትላንታ ሳላቅቅ ክርስቶስን ሳናውቀው ነው ተከትለን ወደነው ያለምንም አስገድዶን በፍቅሩ የምንከተለው አይደል? በፍቅርህ እንዲሁ ዝም ብዬ የተከተልኩ ሰው ነኝ። አላውቅህም በአካል አትላንታ ግን ተገናኘን። ዮኒ ማለት ሰው ቀና ብሎ አያይም። ፕሮፊት እውነቴን ነው የምልሽ። ሰው እንዲህ ፊት ለፊት እንዲህ አይን ብታዩ ይሸማቀቃል። ይህን ያህል በጣም ስስ የሆነ ሰው ነው። ሰው አንዳንድ ያው የሚዲያው ነገር ሆኖ ሚዲያ ላይ ያው የኮምፒቴሽን አለ አይደለ? በፖለቲካውን በምኑ የምናደርጋቸው ነገሮች አሉ። አንድም ቀን ተሳስተን እኔና ዮኒ ስናወራም በስልክም እንደዋወላለን። ይሄ ነው እንባባላለን። ተሳስቶ ስለ ሃይማኖት አንስተን እኔም አንስቼ እሱም አንስተን አውርተን አናውቅም። የሚገርማችሁ ነገር ስራ እየሰራሁ እገባለሁ፣ መኪና እየነዳሁ እንጫወታለን፣ ምናምን እንስቃለን። ሁሌም አንድ አይነት ነገሮችን እናደርጋለን። ግን አንድም ቀን ይሄ ነው ብሎ በሃይማኖት እሱም ሪስፔክት እኔም ሪስፔክት ስለ ፔንቴ ስለ ኦርቶዶክስ አውርተን አናውቅም፣ ጌታ በሚያውቀው እና ግን ክርስቶስ ውስጡ ላይ እንዳለ አውቅ ነበረ። ያ ሆኖ ግን አንዳንዴ እንጫወታለን በዓል ሲደርስ እኔ ያው ስራ ላይም ስላለው ሙዚቃ ይከፈታል ምናምን ያው እንጫወታለን። ቀልዶች ይኖራሉ፣ የሰፈር ምናምን የምናወራቸው ነገሮች። አንዳንዴ ሙዚቃ ሲኖር ሽልክ ብዬ እጠፋለሁ። ያው እኔ አንዳንዴ የማይመጥነን ቦታ መገኘት ስለሌለብኝ ሙዚቃ ላይ ሲሆን አልሄድም። ይህ ልጅ ምንድነው ጠፍተሃል ምናምን ይለኛል። እሱም ሌላ ወዳጆችም እና አልገኝም። ዮኒ ምንድን ነው የሚሆነው ይመስላል? አሁን ኦልሬዲ ተይዛል፣ በክርስቶስ ተይዛል። ነቢይ እንደጸለየችው ወደኋላ መመለስ የለም። እኔ ፕሮፋይል ላይ ገብታችሁ ብትነኩት ብታዩት የሃይማኖት ጦርነት ይቁም ካለ በኋላ ፊልጵስዩስ መጽሐፍ ላይ ጳውሎስ የተናገረው ቃል አለ። በጠማማና በመጥፎ ትውልድ መካከል ነቀፋም የዋሆችም ነውርም የሌለባችሁ የእግዚአብሔር ልጆች ሆናችሁ በእነሱ መካከል ትኖራላችሁ። ሁለት ላይ ወረድ ብላችሁ ሙሉን ብታነቡት ይገባችኋል ቃሉ። ብዙ አይነት ሰዎች ባሉ መሀል ላይ ተንኮል የሚያደርጉ ጥሩ የሚያደርጉ መጥፎ የሚያደርጉ ሰዎች ተመሳስለን አብረን እንኖራለን። ያ ማለት ምንድን ነው? የሃይማኖት ችግር ኖሮብን አይደለም። በፍቅር ግን አንድ ላይ ሆነን ስንኖር ግን እኔ ማንጸባረቀው ክርስቶስን ነው። አብሬ ሲሄድ ያንተን ሃይማኖት ያንተን ማንነት ሳይሆን ሙሌ ማን ነው? ክርስቲያን ነው፣ ክርስቶስን ነው። በቃ አንድም ቃል ተንኮል፣ መጥፎ የከሌ የሚባል ሰው እንበድል ተባብለን የእናንተ አውርተን አናውቅም። የከሌ እንሳደብ የሚባል ቦታ ላይ የለውም። ለዛ ነው ነውርም ነቀፋም የሌለባችሁ የዋሆች ሆናችሁ የእግዚአብሔር ልጆች ሆናችሁ በእነሱ መካከል ትኖራችሁ። መጥፎና ጠማማ ትውልድ እንዳለ ኦልሬዲ ኖውስ ጋድ ኖውስ ኦልሬዲ ሰው። አሁንም አንተ የፈለገ ነገር ውስጥ ከሚዲያው አትርቅም። ሚዲያ ውስጥ ሆነ ትሰብከናለህ፣ ትመልሰናለህ። ሌሎችም አንተን እያዩ የሚመለሱ ሰዎች እንዳሉ አባትየው ሮጦ ካቀፈው በኋላ ድግስ ነው የነበረው። ዛሬ መደገስ ነው ያለበት። ቲክቶክ ላይ አይቻልም መደገስ የሆነ ነገር ሶ ደስ የሚል ነገር የእግዚአብሔርን ፍቅር ባለፈው ከዮኒ ጋርም ስናወራ ነበር። ጌታ ኢየሱስ ያችን ሰማርያዊቷን ሴት ሲያናግራት ማነህ አንተ ስትለው ውሃ ጠጭኝ የሚልሽን ማን እንደሆነ ብታውቂው አንቺ ራስሽ ትለምኝው ነበር፣ እሱም የህይወት ውሃ ወንዝ ይሰጥሽ ነበር ይላታል። ጌታን ተቀበሉ የምትባሉ ሌሎችም ወንድምና እህቶች ብታውቁት ማንን ተቀበሉ እያለን እንደሆነ ወይኔ ዛሬ ዮኒ የተቀበለውን ብታውቁ ወይኔ ቢገባችሁ ከዚህ ቪዲዮ ምናምን ያለፈ ልብ ውስጥ እየተሰማው ያለውን ደስታ በቃ ሊገልጸው ማይችለውን በቃ ዝም ብሎ አሁን እሱ ከብዶታል በልብስ በምናምን ውስጡ ግን የተሰማውን እረፍት ሰላም ብታውቁ እናንተ ራሳችሁ ትለምኑ ነበር። በቃ ጌታን አስቀብሉኝ እያላችሁ ትለምኑ ነበር። ጌታ ግን ደስ የሚለው ደግሞ እንደዚህ አይነት ሰዎች ኢንፍሉዌንሻል ሰዎች እንደ ጳውሎስ በፊት ያሳድድ የነበረውን ሃይማኖት ራሱ ይሰብካል እንደተባለ ገላትያ 1 ላይ ዮኒን ደግሞ መማረኩ ጌታ ደስ ይላል። እኔ ባለፈው አንድ ቀን ነው ገብቼ እንትን ካልኩ በኋላ ስንት ሰው እንደሚጽፍልኝ ስንት ሰው በቃ ምን አይነት ሰው ነው ጌታ ሆይ የጠራኸው እያልኩኝ እሱንም ስለው ነበር። እግዚአብሔር ሞገስ ይሁንለት። ዮሐንስ 3:16 እንዲህ ይላል። የመጨረሻ ጥቅስ ነው። ላላቆም እችላለሁ፣ እናንተ አስቁሙኝ። ደስ ስላለኝ ነው። በሰማይ ታላቅ ደስታ እንደሆነ ስለማውቅ ልቤም በጣም ደስ ስላለው ዮሐንስ 3:16 እንዲህ ይላል። በእርሱ የሚያምን ሁሉ whoever you are ማንም ሁን ምንም ሁን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ
እንዳይጠፋ እግዚአብሔር ይላል አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። የሚገርምህ እንዲሁ የምትለው አካል በኢንግሊሽ ቨርዥን ጋድ ሶ ላቭድ ነው የሚለው። እስከዚህ ድረስ ወዷል ነው እያለ ማለት እስከ መቼ? አንድ ልጁን በአደባባይ መስቀል ላይ እስከ መስጠት። ፍቅር ማለት በወድሃለሁ ማለት ብቻ አይደለም፣ በአክሽንም ይገለጻል። የእግዚአብሔር ፍቅር የተገለጸው መስቀል ላይ ነው። ታውቃላችሁ፣ መስቀሉን ስታዩ እግዚአብሔር እያለ ያለው አይ ላቭ ዩ እያለ ነው። ሃው ማች ዲስ ማች ዮኒዬ አክሴፕት ዳትላ ይህንን ፍቅር እሺ ብሎ ተቀበለ። ደስ ብሎኛል፣ እግዚአብሔር ይመስገን። ይሄ ፕሮግራም ግን ሳያልቅ ዘማሪ ምናምን መጠራት አለበት ማለት አለብን። ዛሬ መጨፈር አለብን። ፕሮፌትዬ ፕሮፌተስ ጸጋ ይብዛልሽ። ዮኒዬ ምን ያህል እንደምወድ ነግሬሃለሁ። አሁንም አም ሶ ሃፒ ይህን የመሰለ ሸበላ ወንድም ጌታ ስለሰጠኝ ጌታ ይባረክ። ሰውን ጸጋ ይብዛልሽ። ዜድ ጸጋ ይብዛልሽ። ዜዶ ቢኒ፣ ሱዛን፣ ላምባዲና ኑርልኝ። በጣም በቅርብ ያገኘኋቸው ወዳጆቼ እኔ ቃላት የለኝ። በእውነት ነው የምለው። ቤኪ በጣም ዝም ብዬ ውስጡ ያለውን የእግዚአብሔርን ነገር ሳይ በጣም ነው የሚገርመኝ። አልፎ አልፎ ይገጥመኛል፣ ግን ውስጥ ያለውን የእግዚአብሔር ጸጋ እኔ እንጃ ለብዙዎች እግዚአብሔር አስቀምጦታል። ከዚህ በኋላ የእግዚአብሔር መንፈስ የሚለኝ ትገለጣለህ በኃይል በክብር በእሳት እግዚአብሔር በመላው ዓለም ላይ ሲገልጥክ ነው መንፈስ ቅዱስ የተናገረኝ እና ይህንን እሳት ይዘህ ለብዙዎች ትቆማለህ። ብዙዎች ወደ ጌታ ይመጣሉ። እግዚአብሔር የመረጠክ ልጅ ነህ። ጌታ መርጫዋለሁ ይለኝ ነበር አሁን እየሰማውክ እና እግዚአብሔር አምላክ ይፈልግሃል እንድታገለግለው አሁን ከምታገለግለው በላይ በክብር ጌታ እንደምታገለግለው የጌታ መንፈስ ተናግሮኛል። እግዚአብሔር አምላክ አንድ ቦታ አይደለም ስፍራክ፣ ከዚህ በኋላ ስፍራክ አሜሪካ ነው፣ ካናዳ ነው፣ አውሮፓ ነው፣ አፍሪካ ነው፣ እነዚህ ነው። እንደዛ አይነት ምድሮችን ነው ጌታ ሲያዞርክ ማየው። ስለዚህ አሁን ዘመን መጥቶልሃል። ከፊት ጌታ መንፈስ ቅዱስ ተንቀሳቀስ በይውን የሚለኝ እና እግዚአብሔር ከአንተ ጋር ነው። ቤኪ የተባረክልኝ። ኢየሱስ ይባርክ። ጊዜ እንዳልወስድ ደግሞ ፕሮፌሲ መምጣት ከጀመረ ስለሚቀበል ከቤተሰቡ ማሰር ይፈልጋል ወጣ ማለት ቴንክ ዩ ሶ ማች። አሜን አሜን አሜን። ዜድዬ ሰላም ብያለሁ። ዜድ እህቴ ናት፣ ትረዳኛለች። ልጄን ላስተኛ አንድ ደቂቃ አውርቼ ልውጣ። ያው በአካል እህቴ ስለሆነች በእሷ ላይ ነው የገባው። ታዋቂ ሁላችሁንም ወዳችኋለሁ። ደስ ብሎኛል፣ የእውነት ደስ ብሎኛል። እና በውስጡ ላይ እየጻፍኩልህ ነበር። ሰሞኑም የጻፍኩልህ ታስታውሳለህ። የሆነ ነገር የነካህ ይመስላል እያልኩት ነበር። እና ሰው ታውቃላችሁ ከራሱ ተነስቶ ስለሚያወራ ቢሄድስ ቢመጣ ምን አገባኝ። እኔ የዛሬውን ነው የማውቀው። ዛሬ በጌታ የሆነ ወንድሜ ነው የማውቀው። ስለ ዛሬ ነው የማውቀው። ትናንትና እኛ ጌታን ስንቀበል አፍቅሮ ነው ሄደው አሉን። ሙዚቃ ሊሰራ ነው ሄደው ይመጣል አሉን። ያው ቀርተን ዘመናት ተቆጥረው በየአደባባዩ መጽሐፍ ቅዱስን ይዘን የጌታን ወንጌል እስካሁን እየገለጥን ነው ሳንወጣ ማለት ነው። እና በጣም አጭር ነገር ልበል። አንድ ጊዜ ነው አሉ አንድ ሁለት ሀገሮች ውጊያ ገጥመው እና ያ ወታደር ሁሌ የማረካቸውን ሰዎች አንድ ኤክስፔሪመንት ይሰራባቸዋል። ምንድነው የሚያደርጋቸው? በወታደሮቹ መካከል የተማረኩት የሌላ ሀገር ወታደሮች ያመጣና በብርጭቆ ውሃ ይሰጣቸዋል እና በብርጭቆ ውሃ ይሰጣቸውና በህዝቡ መካከል እንዲመላለሱ ያደርጋቸዋል። እና ይህንን የብርጭቆ ውሃ ሳይፈስ እዛ ሂደህ ከመጣ በህይወት ትኖራለህ ብሎ እድል ይሰጣቸው እና ብዙ ጊዜ ብዙዎች ወድቀዋል። ከዕለታት አንድ ቀን ግን አንዱ ምርኮኛ ወታደር እና ውሃውን ተሰጠው። ከዚህ በፊት እንደሚያደርገው ይህንን ውሃ ይዘህ ወደዛ ሄደህ ከመጣ በህይወት ትኖራለህ፣ አትገደልም አለው እና ውሃው ሳይፈስ ይዞት መጣ። እና ያ ማራኪው ንጉስ በጣም ተደነቀና እንዴት ውሃው ሳይፈስ ይዘኸው መጣ? ንጉሶች 1000 ዓመት ይንገሱ፣ በዚህ በኩልም እየሰደቡ ነው፣ በዚህ በኩልም እያደነቁ ነው፣ በዚህ በኩል ያንጓጣጡበት ነው፣ ግን እንዴት ይዘኸው መጣ? ንጉሶች 1000 ዓመት ይንገሱ፣ የኔ ህይወት ያለው ደጋፊዎችም ተቃዋሚዎችም ጋር አይደለም፣ የኔ ህይወት ያለው ብርጭቆ ላይ ነው እና
አይኔን ከብርጭቆ ላይ አላነሳውም አለ። አሁን ዮኒሻ በህይወትህ ደጋፊዎችም ተቃዋሚዎችም አሉ። በህይወት ሁሌም ልክ ላይፍ እንደ ሳይክል ፔዳል ናት። አንዷ ከፍ ስትል አንዱ ዝቅ የሚል አይነት የህይወት ስታይል አለ። በዚህ ሁሉ ግን ፎከስህ ደጋፊዎችህም ነቃፊዎችህም ላይ ሳይሆን ሳይሰስት ህይወቱን የሰጠ ጌታ ኢየሱስ ላይ ማድረግ አለ። ለዛም ነው የዕብራውያን መጽሐፍ ሲናገር በጣም ብዙ የእምነት አባቶች ይጠቅሰልናል። በጣም ተደንቀን ኖህ ጋር ተደንቀን ሳንጨርስ አብርሃም ጋር ይወስደናል። አብርሃም ጋር ተደንቀን ሳንጨርስ ሙሴ ጋር ይወስደንና እነዚህ ግን እንደ ደመና በዙሪያችን ያሉ ምስክሮች ናቸው ብሎ ግን አብርሃምን ተመልከቱ አይለን። አይገርም? ሙሴ ተመልከቱ አይለን። በፊታችን ያለውን ሩጫ በትዕግስት የምንሮጠው ጌታ ኢየሱስን ተመልክተን እንደሆነ መጽሐፉ ያስቀምጥልናል። እና ዮኒ ማንም ይሁን ማንም መጽሐፍ እንደሚል ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 5 ቁጥር 17 ላይ ያለው ጥቅስ ብዬ ነው የምጨርሰው። ስለዚህ ማንም በክርስቶስ ቢሆን ዮኒም አዎ እንደ አሁን ዛሬ ገስት ላይ ሳይገቡ ጌታም የተቀበሉትም አዎ የሆነ ጥግ ላይ ያለችው አሁን እየጠጣች ወደ ጌታ የተመለሰችው አሁን ከሰዓታት በፊት እኮ የሆነ ዝሙት ሰርቶ የሆነ ኃጢአትን ሰርቶ ፊቱን ወደ ጌታ ዘወር ያደረገውና ያደረገችው እሷንም አዎ ማንም በክርስቶስ ቢሆን ምንድን ነው አለ አዲስ ፍጥረት